አሁን ለምሳሌ ገበየው ቢሞት ተተካ ባልቻ መድፋ ገላባጭ ብቻ ለብቻ ትላለህ። ታሪኩን ታውቀዋለህ? አላውቀውም እኔ ጋር ሊጋባ በየነ እንደ ኮራ ሄደ እንደ ተጀነነ ጠጅ ጠጣ ሲሉት ውሃ እየለመነ ታውቀዋለህ? ታሪኩን አላውቀውም ሲባል ግን እሰማለሁ። ይሄን እኮ ይሄ ነው። አሁን የኢትዮጵያ ሕዝብ ይሄን ሁሉ አያውቅም። ይሄን ታሪክ ምን መሰለህ? ይሄ አድዋ መጣልህ። አድዋ ተወረረ። እንዳ ስላሴን ያዘው ጣሊያን ገባ ያዘው አድዋን ሲይዘው ራስ ጎበና ነበሩ የጦሩ ኬንያ ያዘመቱ። ወደ ኬንያ በፊት ያዘመቱት አድዋ በፊት ጎበና ዳጨ ናቸው ያዘመቱት። እሳቸውን ተውና በምን እንደቀሩ አላቅም። እሳቸውን ተውና ጎበና ዳጨን ተውና ፊታውራሪ ገበየሁን ሾሙ ለአድዋ አዝማች። ንጉሱንም ራሱንም ደጃማቹንም ፊታውራሪው ነው የሚያዘው በጦርነት ጊዜ። ከዚያ ፊታውራሪ ገበየሁን ሾሙ። ሲሾሙ ከዚያም በኋላ ሄዳ ዘመታ ገባ ክተት ተባለ። ከዚያ የእንዳ ስላሴን ጣሊያን አረከሰው። ገበየሁ ግባና በሞት የቀድሰው ተባለ። ገባ በጎራዴ ሲመለምን ፊታውራሪ ገበየሁን 2 ሰዓት እንደተዋጉ ገደላቸው። ጣሊያን ገደላቸው። ሲሞቱ ከዚያም በኋላ ጦሩ ይዋጋል። ሲሞቱ ደጃይ ባልቻ ይችን ይሰሙና የገሰግዙ ሄዱና በደድሆ ቅጠል ሽፍን ያረጉና ሬሳቸውን ድብቅ ያረጉና ቶሎ ፊታውራሪ ገበየሁ ራስ አባተን ቀደም ብለውሃል። ፊታውራሪ ገበየሁ ራስ መኮንንን የቀድም ያለው ተከተለኝ ብለውሃል። ፊታውራሪ ገበየሁ ወደ ኋላ የቀሩ አይቀጡ ቅጥ ይቀጣል ብለውሃል እያሉ ደጃይ ባልቻ ያዋጉ ጀመር። ደብቀው ሬሳቸውን የፊታውራሪ ገበየሁ ፊታውራሪ ገበየሁ እንደዚህ አለ ብለውሃል። ፊታውራሪ ገበየሁ አይቀጡ ቅጥ ይቀጣል ብለውሃል እያሉ ያንን ያዋጉ ጀመር እሳቸው። ከዚያ በኋላ 5 ሰዓት ባልሞላ ጣሊያን ተማረከና ከተፈነዋል። ድል ሆነና ተማርኮ ሲመጣ ፊታውራሪ ገበየሁ ሬሳ እዚያ ወድቋል፣ እዚያ ደርቋል። እንዲህ ጌታችን ሞቶ የምን ምርኮኛ ነው በለው በጎራዴ አለ። ምርኮኛው ምርኮኛውን በለው ጎራዴ። እኛ ጌታችን ሞቶ ምን እንትን ነው አልበል ያበቃለ። አፄ ምኒልክ አንድ ምርኮኛ እንዳይገደል ከዚያ በኋላ ፎክር ተባለ። ገበየሁ ቢሞት ተተካ ባልቻ መድፋ ገላባጭ ብቻ ለብቻ የተባለ ይሄ ነው ታዲያ። ህዝቡ ግን አያውቀው። ሊጋባ በየነ እንደ ኮራ ሄደ እንደ ተጀነነ ጠጅ ጠጣ ሲሉት ውሃ እየለመነ። ይህ እንግዲህ ሊጋባ ማለት የጠጅ ጌታ ነው። ጠጁን የሚያሳልፈው ቤተ መንግስት ግብር የሚያበላው ሊጋባው ነው። ሊጋባ ነው የሊጋባ ነው ጠጁ በሊጋባ በኩል ነው ጠጁ ግብር የሚበላው የጠጅ ጌታ ነው። ደግሞ ወረገኑ አለ የስጋ ቤቱ ጌታ ለብቻው። ይሄ ሊጋባ በየነ የጠጅ ነው። ከዚያ በኋላ እዚያ ማይጨው ዘመቷ ተጃኖይም ተጣልተው ነበርና ሲልዋጋና ልሙት ብለው ገቡ ተዋግተው ጣሊያንን እዚያ መቱት ኮሩ። በኋላ ጣሊያን መታቸው መጨረሻ በኔ እድሜ ማለት ነው። ጣሊያን መታቸው። ደማቸው ሲያልቅ ውሃ ስጡኝ ብለው ለምነው ሞቱ። ይሄ ነው ታሪኩ። ሁለቱን ታሪክ ነገርኩ። ይሄ ትክክል። ይህን ማወቅ አለ። ህዝቡ ግን አያውቀውም።